መጽሐፈ ኢዮብ ምዕራፍ 8 በልዳዶስ። ሸዋዊውም በልዳዶስ እንዲህ ሲል መለሰ፣ እንዲህ ያለውን ነገር የምትናገረው ቃልህም እንደ ብርቱ ነፋስ የሚሆነው እስከ መቼ ነው? እግዚአብሔር ፍትህን ያጣምማልን? ሁሉን ቻይ አምላክስ ጽድቅን ያጣምማልን? ልጆችህ በእርሱ ላይ ኃጢአት ሰርተው ከሆነ ለኃጢአታቸው ቅጣት አሳልፈው ሰጥቷቸዋል። ነገር ግን አንተ ወደ እግዚአብሔር ብትመለከት፣ ሁሉን ቻይ አምላክን ብትማጸን፣ ንጹሕና ቅን ብትሆን እርሱ ስላንተ አሁኑን ይነሳል፣ ወደ ተገቢውም ስፍራ ይመልስሃል። ጅማሬ አነስተኛ ቢመስልም ፍጻሜህ እጅግ ታላቅ ይሆናል። የቀደመውን ትውልድ ጠይቅ፣ አባቶቻቸውም የደረሱበትን መርምረህ አግኝ። እኛ ትናንት ስለተወለድን አንዳች አናውቅምና ዘመናችንም በምድር ላይ እንደ ጥላ ነው። እነርሱ የሚያስተምሩህና የሚነግሩህ ከልቦናቸውም ቃልን የሚያወጡ አይደሉምን? ደንገል ረግረግ በሌለበት ስፍራ ይበቅላልን? ቄጠማስ ውሃ በሌለበት ይለመልማልን? ገና በማደግ ላይ ያለ ሳይታጨድ ከሌሎች እጽዋት ፈጥኖ ይደርቃል። እግዚአብሔርን የሚረሱ መጨረሻቸው እንዲህ ነው። አምላክ የለሽ ኑሮ የሚኖሩም ሁሉ ተስፋቸው ትጠፋለች። መተማመኛው ቀጭን ክር፣ ድጋፉም የሸረሪት ድር ነው። ድሩ ላይ ቢደገፍ ይበጠስበታል፣ አጥብቆም ቢይዘው አይጸናም። ውሃ እንደጠገበ ተክል ፀሐይ የሞቀው ቅርንጫፉን ሁሉ በአትክልቱ ስፍራ ላይ ይዘረጋል። ስሩን በድንጋይ ክምር ላይ ይጠመጥማል፣ በዓለትም መካከል ስፍራ ያበጃል። ከስፍራው ሲወገድ ግን ያ ቦታ አይቼህ አላውቅም ብሎ ይክደዋል። እነሆ ሕይወቱ በዚህ ያከትማል፣ ሌሎች አትክልትም ከመሬት ይበቅላሉ። እነሆ እግዚአብሔር እንከን የሌለበትን ሰው አይጥልም፣ የክፉዎችንም እጅ አያበረታም። እንደገና አፍህን በሳቅ ከንፈሮችህንም በእልልታ ይሞላል። ጠላቶችህ አፍረት ይለብሳሉ፣ የክፉዎችም ድንኳን ይጠፋል። መጽሐፈ ኢዮብ ምዕራፍ 8 በልዳዶስ። ሸዋዊውም በልዳዶስ እንዲህ ሲል መለሰ፣ እንዲህ ያለውን ነገር የምትናገረው ቃልህም እንደ ብርቱ ነፋስ የሚሆነው እስከ መቼ ነው? እግዚአብሔር ፍትህን ያጣምማልን? ሁሉን ቻይ አምላክስ ጽድቅን ያጣምማልን? ልጆችህ በእርሱ ላይ ኃጢአት ሰርተው ከሆነ ለኃጢአታቸው ቅጣት አሳልፈው ሰጥቷቸዋል። ነገር ግን አንተ ወደ እግዚአብሔር ብትመለከት፣ ሁሉን ቻይ አምላክን ብትማጸን፣ ንጹሕና ቅን ብትሆን እርሱ ስላንተ አሁኑን ይነሳል፣ ወደ ተገቢውም ስፍራ ይመልስሃል። ጅማሬ አነስተኛ ቢመስልም ፍጻሜህ እጅግ ታላቅ ይሆናል። የቀደመውን ትውልድ ጠይቅ፣ አባቶቻቸውም የደረሱበትን መርምረህ አግኝ። እኛ ትናንት ስለተወለድን አንዳች አናውቅምና